አንድ የገጠር ቀበሌ ላይ የሚኖሩ ሰዎች ነበሩ እና ሁሉም በሙያቸው የሚሰሩትን ነገር ወደ 11 ሰዓት አካባቢ ለገበያ ያቀርቡታል። ጤፍ የሚዘሩት ሰዎች ጤፋቸውን ዘርተው አጭደው ለገበያ ያቀርባሉ። ብርቱካንም ያለሙትም፣ ቲማቲም፣ ሽንኩርት የመሳሰሉትን ነገሮች ሁሉም ወደ ገበያቸው ይዘውት ይሄዱና ገበያ ላይ ትራንዛክት ያደርጋሉ ወይም ይለዋወጣሉ። ጤፍ የሚፈልገው ሰው ብርቱካን ይሰጥና ጤፍ ይቀበላል። ቲማቲም የሚፈልገው ሰው ጨው ይሰጥና ቲማቲም ይቀበላል። ያለውን ሰው እያቀረበ 11 ሰዓት ላይ እንደዚህ ይገበያያሉ እና አንድ ወጣት ልጅ ነበር እዛው የገጠር ቀበሌ ላይ የሚኖር። ያ ወጣት ልጅ ቀኑ ሙሉ ተኝቶ ነው የሚውለው። ከዛ በኋላ ልክ 11 ሰዓት ሲሆን ባስኬቱን ይይዝና ወደ ገበያ ይሄዳል። ከዛ ከሚገበያዩት ሰዎች ጋር አብሮ ሲያይ፣ እንትና ሲገዛ እንትና ሲሸጥ አብሮ ሲመለከት ይውላል። ከዛ በኋላ እሱ ባዶ ባስኬት ስለሆነ የሚይዘው ማንም ሰው ከሱ የሚወስድም የለም ለሱ የሚሰጠው ሰው የለም እና ሁሌ ተበሳጭቶ ይመለሳል። ለምንድነው በቃች ዓለም ፌር ያልሆነችው? ለምንድነው እኔ ቲማቲም ስፈልግ ማግኘት የማልችለው? ጤፍ ስፈልግ ለምንድነው ሰው የማይሰጠኝ? እያለ ኮምፕሌን ያደርጋል እና በቃ እዚህ ሀገር ምግብ የለም፣ እዚህ ሀገር ስራ የለም፣ እዚህ ሀገር እድል ኦፖርቹኒቲ የለም እያለ ኮምፕሌን ያደርጋል። ይሄ ልጅ ያማርራል እና ወደ ቤቱ ሲመለስ ምንም የሚበላው አያገኝም። በቃ ያገኛትን ቀማምሶ ይተኛል። እንደገና ይውላል፣ ይወጣል እና ሰዎቹን የሆነ ቀን በጣም ኮምፕሌን ሲያደርግ ሲያማርር ሰሙትና አንድ ሰው ጠርቶ መከረው። አንተ ልጅ ሁሌ ለምንድን ነው የምታማርረው? ይኸውልህ ቅርጫትህን ተመልከት፣ ቅርጫቱ ውስጥ ምንም የለም። ሰዎች ከአንተ የሆነ ነገር መውሰድ ሲፈልጉ ከአንተ የሚወስዱት ነገር ስለሌለ ከእነሱም ያለውን ነገር አይሰጡህም። ለዚህ ነው በመካከላችን ግብይት ሲካሄድ አንተ ማትሳተፈው። ከኛ የምትወስደውም ነገር አይኖርም፣ ከአንተ የምንወስደው ነገር አይኖርም። ምናልባት ሌላ ጊዜ የሆነ ነገር ይዘናና ያንተን እቃ ወስጄ የኔን ቲማቲም ሰጥሃለሁ ወይ ሌላ ሰው የእሱን ጤፍ ሰጥቶ ያንተን የሆነ እቃ ይወስዳል። ስለዚህ ቅርጫትህን ባዶ አድርገህ አትምጣ ብሎ መከረው እና ይሄ ልጅ ተመለሰ። እንደ ሁልጊዜው እየተበሳጨ ነው የተመለሰው። ፌር ባልሆነ ዓለም እንዴት ይመክረኛል ብሎ ተናዶ ተበሳጭቶ ተመለሰ እና በመንደሩ በጣም የምትታወቅ አንድ ጥበበኛ ሴት ጠርታ በድጋሚ መከረችው። እንትናም ባለፈው መክሮሃል፣ አልሰማህም። አንተ ልጅ እባክህ ተለወጥ። እንደዚህ ማድረግ ከፈለክ የሆነ ነገር ልትይዝ ይገባል። ይኸው ለእኔ መፍትሄ ልንገር ብላ ዘር ሰጠችው። ከዛ ይሄንን ዘር ውሰድና ዝራው፣ አሳድግ፣ ኮትኩት፣ ከዛ ውሃ ጠጣ። በኋላ ላይ የሚመጣውን ፍሬ በቅርጫት ይዘ ገበያናና ከሰዎቹ ጋር ትገበያያለህ አለችው። ልጁ በጣም ቀለደባት። እንደ መበሳጨትም እንደ መናደድም እንደ መቆጣትም አደረገው። እንዴት ገና ከመጀመሪያ ጀምሮ ፍሬ ለማግኘት ዘርቼ አጭጄ እንደዚህ አድርጌ ገና እንዴት እመጣለሁ ብሎ ተበሳጨ። ሴትዮዋ ግድ የለህም ብላ መከረችው። በኋላ ላይ እንደተባለው ሄደና አደረገ። ዘራ። ቢጠብቅ ፍሬ አያገኝም ኢሚዲየትሊ እና ይሄ ነገር እያለ እያመነታ ሴትዮዋንም እየመከረች ትልከዋለች። እየሄደ ውሃ ያጠጣል፣ ይኮተኩታል፣ ምን ይላል። መጨረሻ ላይ ፍሬ ያፈራለት። ከዛ ፍሬውን ይዞ ወደ ገበያ ሲሄድ ሰዎች በጣም ደስ ብሏቸው ተቀበሉት። እነሱም ያላቸውን እቃ ሰጡት፣ እሱም ያለውን ሰጣቸው። ከዛ በጊዜ ሂደት ወደ ገበያ ይዞ ሲመጣ ይዞ የመጣው ፍሬ ከዛ ተክል ብቸኛና በአካባቢው ብዙ የማይገኝ አይነት ፍሬ ማግኘት ቻለ። ከዛ የአካባቢው ሰዎች በሙሉ የእሱን ብዙ ጊዜ የማይገኝ አይነት ፍሬ ሲመለከቱ ያላቸውን ነገር በሙሉ በርካሽ እየሸጡለት የእሱን ፍሬ ለመውሰድ መሻማት ጀመሩ እና በአካባቢው ውድ ሆነ ማለት ነው ያ ሰው። ይህንን ታሪክ ያመጣሁት ያለ ምክንያት አይደለም። አሁን በጣም ብዙ ሰዎች በተለይ እንደ ኢትዮጵያ ባለ ሀገር እና አሁን እንዳለንበት አይነት ሲቹዌሽን ላይ በጣም ብዙ ሰዎች ሲያወሩ የምትሰሙት ምንድነው? ስራ የለም ነው። እውነት ስራ የለም ወይ ብላችሁ ግን ከጠየቃችሁ እውነታው ሌላ ነው። በጣም ብዙ ሰው እየተመረቀ ነው። በጣም ብዙ ፕሮፌሽናሎች አሉ በየቦታው። በጣም ብዙ ቦታ አፕላይ አድርጋችኋል። ሲቪ ያላስገባችሁበት ቦታ የለም፣ ግን አንዱም አይጠሯችሁ። ወይ ደግሞ 20 ቦታ አፕላይ አድርጋችሁ 10 ቦታ ትጠሩና ከ10 ውስጥ አንዱም አይቀጥራችሁ። ብዙዎቹ ኢንተርቪው አድርገው ይጥሏችኋል። ይሄ የሆነበት ምክንያት ስራ ስለሌለ አይደለም። እውነት ስራ የለም ወይ ኢትዮጵያ ውስጥ ብላችሁ የምር ከጠየቃችሁ ግን እውነታው ሌላ ነው። በቅርብ አንድ ማቀው ሰው ፌስቡክ ላይ ምን ጽፎ አየሁኝ። ወደ 45 የሚሆኑ ክፍት የስራ ቦታዎች ማስታወቂያ ያወጣናል እና በጣም ብዙ ሰው አፕላይ ያደረገ ወደ 200 ምናምን ሰው ይሆናል አለ። ከ200 ሰው ውስጥ 50 ሰው ለኢንተርቪው አላገኙ ማለት አፕላይ ያደረጉት ሰዎች በሙሉ ወደ 150 አልመጣም ማለት ነው ለኢንተርቪው። ከመጡት 50 ሰዎች መካከል አንድ ሰው ፕሮፌሽናል የሚሆን ወይ ለቦታው የሚመጥን ሰው አላገኙ እና ሰውየው ሲናገር እንደው ምን አለ? አይ ዊሽ እኔ ጁኒየር ሆኜ ምናልባት ባገኘው ብዬ መጓጓለት አይነት የደሞዝ ስኬል ነበር የወጣው። እንደዚህ አይነት የደሞዝ ስኬል ወጥቶ እኔ ራሴ ቀጣሪ ሆኜ የጓጓለት ነበር። ይሄን ደሞዝ እንዴት ነው ፕሮፌሽናል የሚጠፋው በዚህ ልክ ብሎ ኮምፕሌን ሲያደርግ አይቻለሁ። በዙሪያዬ በጣም ብዙ ሰዎችን ለመቅጠር ፈልገው ብዙ ስራ ማስታወቂያ ሲያወጡ ያለው ኢትዮጵያ ውስጥ አሁን ኦንላይን እንኳን የስራ ማስታወቂያ የሚወጣባቸው በጣም ብዙ ዌብሳይቶች፣ ብዙ የቴሌግራም ቻናሎች ምናምኖች አሉና ብዙዎቹ ኮምፕሌን የሚያደርጉት ምንድን ነው? ሰዎች አፕላይ ያደርጋሉ፣ ግን አንደኛ ለኢንተርቪው አይመጡም፣ ሁለተኛ ሲመጡም ፕሮፌሽናል አይደሉም፣ ስኪል የላቸውም። እኔ በጣም ብዙ ማቃቸው ሰዎች ሰራተኛ ይፈልጉና ለመቅጠር ማስታወቂያ ያወጣሉ። ነገር ግን
ብቁ የሆነ ለቦታው የሚመጥን አይነት ፕሮፌሽናል ሰው ማግኘት አይችሉም። ስለዚህ ኢትዮጵያ ውስጥ ስራ የለም ሳይሆን መባል ያለበት ለቦታው የሚመጥን ፕሮፌሽናል የሆነ ሰው ማግኘት በጣም ከባድ። ስለዚህ ብዙ ጊዜ ስራ ለመቀጠር አፕላይ አድርጋችሁ ወይ የሆነ ስራ ፍለጋ ምናምን ወጣችሁ ማይሳካላችሁ ከሆነ ቁጭ ብላችሁ ራሳችሁን መጠየቅ መጀመር አለባችሁ። ምክንያቱም አብዛኛው ሰው ስኪልድ አይደለም። አሁን የሚያስፈልገው ስኪል ነው። በነገራችን ላይ ብዙ ሰው ዲግሪ፣ ወረቀት፣ ሲቪ፣ ፖርትፎሊዮ ምናምን ነው ይዞ የሚንቀሳቀሰው። አሁን ስራ አፕላይ አድርጉ እንኳን ስትባሉ ብዙ ጊዜ አያለው እኔም ሰዎች አፕላይ ለማድረግ መጀመሪያ የሚልኩት ሲቪ ነው። ከዛ ፖርትፎሊዮአቸውን ምናምን ይልካሉ እና አሁን ሰው ማየት የሚፈልገው እሱን አይደለም፣ አክቹአሊ የሰራችሁትን ስራ። አሁን ፖርትፎሊዮአችሁ ላይ እንኳን ኢንክሉድ ማድረግ ከፈለጋችሁ አክቹአሊ የሰራችሁትን ስራ ነው እንጂ እኔ እንደዚህ ተምሬያለሁ፣ እንደዚህ አይነት ዲግሪ አለኝ፣ ከእንትን ሰርቲፊኬት ቮለንተሪ እንደዚህ አፕላይ አድርጌያለሁ፣ እንደዚህ ሰርቻለሁ፣ ይሄ ብዙም ለስራ አይጠቅማችሁ። ሰው አክቹአሊ የሚፈልገው ስኪል ነው። ለምሳሌ ሂውማን ሪሶርስ ከሆነ የተማራችሁት የኤችአር ማኔጅመንት ስኪላችሁን ሰው ማየት ይፈልጋል ቀጣሪው። ያ ማለት እንትን ከሚባል ዩኒቨርሲቲ በሂውማን ሪሶርስ በእንደዚህ ተመርቅ ያለው የሚለውን ወረቀት አይደለም የሚፈልገው። እንትን የሚባል ቦታ ላይ ለ2 ዓመት ወይ ለ3 ዓመት በእንደዚህ አይነት ሮል ተቀጥሬ ሰርቻለሁ ሳይሆን በእንደዚህ አይነት ሮል እንደዚህ አይነት ለውጥ አምጥቻለሁ። ስለዚህ አንተን ልቀጥረ ስፈልግ ይሄንን ለውጥ ማየት ፈልጋለሁ። ኢትዮጵያ ውስጥ ስኪል የለም። ስኪል አለን የምትሉ ሰዎች በእርግጠኝነት ስራ አላችሁ፣ ወይም ስኪል ያላቸው ልጆች ስራ አላቸው። ሶ ምን እናድርግ? ባስኬታችንን መሙላት አለ። ስለዚህ እነዚህን 4 ነገሮች አፕላይ አድርጉ። አንደኛ መክሊታችሁን ማወቅ መቻል አለባችሁ። ሁለተኛ በዛ በመክሊታችሁ ላይ ስኪልፉል መሆን መቻል አለባችሁ። ሶስተኛ ሳይታክቱ የመስራት ጥበብ ሊኖራችሁ ይገባል። አራተኛውና በጣም ኢምፖርታንቱ ነገር ደግሞ ለሰዎች የሚታይ ነገር ፕሮቫይድ ማድረግ መቻል አለባችሁ። እነዚህን 4ቱን ነገሮች ዘርዝሬ በደንብ አሳያችኋለሁ። መጀመሪያው መክሊታችሁን በደንብ ማወቅ። ገንዘብ ስለሚገኝበት ብቻ አንድ ነገር አይሰራም። በእርግጥ አንዳንድ ነገሮች ገንዘብ በጣም ስለሚያስፈልገን መስራት ያለብን ነገሮች አሉ። ማለት ኩዊክ ካሽ ሲያስፈልገን የምንችላቸውን ነገሮች ኩዊክሊ ግራብ እያደረግን እየሰራን ገንዘብ መያዝ አለብን። ነገር ግን ሎንግ ተርም እና ላይፍ ሎንግ የሚጠቅመን ነገር ከሆነ የምንፈልገው ወይም ለወደፊታችን የሚሆን መሰረት ከሆነ መጣል የምንፈልገው መጀመሪያ መክሊታችንን ማወቅ አለብን። ማለት ምንድን ነው የሚያስደስተን? ለምሳሌ ፎሬክስ ትሬደር መሆን ከፈለጋችሁ እናንተ የሚታያችሁ በጊዜው አካውንታችሁ ላይ ብር ዲፖዚት ታደርጋላችሁ፣ ትሬድ ታደርጋላችሁ፣ ከዛ የሆነ ብር ይገባል አካውንታችሁ ላይ። እንደዚህ ነው የሚመስለው ብዙ ሰው። ግን አክቹአሊ ፎሬክስ ትሬድ ከጀርባው ያለው መከራ አይደለም። በጣም ብዙ ስራ ነው የምትሰሩት። አንድ ትሬድ ከመግባታችሁ በፊት ቁጭ ብላችሁ አናሊሲስ ትሰራላችሁ። ይሄ ሪስክና ሪዋርዳችሁን ካልኩሌት ማድረግ አለባችሁ። አናሊሲሶቹ ደግሞ ብዙ አይነት አለ። ለምሳሌ ፋንዳሜንታል አናሊሲስ አለ። ዜና እየሰማችሁ እንትን ሀገር ላይ ምን ተከናወነ፣ እንትና ምን አይነት ትራንዛክሽን አደረገ። አፕል ለምሳሌ በጣም ብዙ ፕሮዳክቶችን ቻይና የሚያመርት ከሆነ ከቻይና ምን ያህል የቻይና ገንዘብ ገዛ በዶላር፣ እዛ መሀል ያለው ትራንዛክሽን ምንድን ነው እያላችሁ ይህን ሁላ ዲቴይል አናሊሲስ መስራት አለባችሁ። ይሄ እንግዲህ በጣም በጥቂቱ ነው የነገርኳችሁ ነው እንጂ ትሬድ ላይ ደግሞ ያሉ ሰዎች ቢነግሯችሁ ኦልሞስት ለ3 ለ4 ዓመት ኮንሲስተንትሊ ገንዘብ ሳታገኙ በጣም እየለፋችሁ ልትሰሩ ትችላላችሁ። ስለዚህ ጥያቄው የሚሆነው አሁን መክሊታችሁ ኢንተረስታችሁ የምትወዱት ኤሪያ ካልሆነ 3-4 ዓመት ሙሉ ምንም ሳታገኙ እየለፋችሁ መቆየት ትችላላችሁ ወይ ነው። ልክ ዘር ሊዘራ እንደወጣው ልጅ ማለት ነው። ያ ልጅ ዘር ሊዘራ ነው እንጂ የወጣው ፍሬ ሊለቅም አይደለም የወጣው። እና ዘር ሲዘራ ውሃ ማጠጣት አለው፣ መኮትኮት አለው፣ ከዛ ፎሎ አፕ ማድረግ፣ አረም እንዳይኖር ማረም፣ እነዚህ ስራዎች ቀድሞ መሰራት አለባቸውና መኮትኮቱ በጣም አሰልቺ ነው፣ ማረም በጣም አሰልቺ ነው። ነገር ግን ነገ የሚታያችሁን ቪዥን ተከተላችሁ እሱ ላይ ስፔንድ ማድረግ ጊዜያችሁን ማጥፋት የማትችሉ ከሆነና ኢንተረስትድ የማትሆኑበት ኤሪያ ከሆነ በጣም ስለሚሰለቻችሁ ኢንተረስታችሁን ወቁ መጀመሪያ። ስለዚህ መክሊታችሁ ያልሆነ ቦታ ላይ ጊዜያችሁን በጣም ኢንቨስት ማድረግ በጣም እየከበዳችሁ ስለሚመጣ መክሊታችሁን መጀመሪያ በደንብ ማወቅ አለባችሁ። ሁለተኛው ስኪል ነው። ስኪል በጉዳዩ ላይ ኢንተረስትድ የሆናችሁበትን ነገር ላይ ጊዜያችሁን በጣም ስታጠፉበት የምታመጡት ነገር ነው። የምትወዱት ነገር ላይ በጣም ጎበዝ የሆኑ ሰዎች ካሉ ከነሱ እግር በእግር እየተከታተላችሁ የሚሰሩትን ነገር ማየት፣ ከነሱ መማር፣ በነጻም መስራት ከነሱ ጋር ከቻላችሁ በነጻም ቢሆን መስራት ለነሱ ከገንዘቡ ይልቅ ስኪሉን ማስቀደም ማለት ነው። ከዛ በዛ ላይ ትምህርቶች ካገኛችሁ ዩቲዩብ ላይ ወይ ምናልባት ኮርስ የምታገኙ ከሆነ ገዝታችሁ መማር ካለባችሁ ዋሬቨር ብቻ የሚከፈለው መስዋዕትነት ከፍላችሁ በጉዳዩ ላይ ኤክስፐርት መሆን መቻል አለባችሁ። ስለዚህ ስኪል ዴቨሎፕ ማድረግና ራሳችንን ማሳደግ ሁለተኛው ፕራዮሪታይዝ እናደርገው የሚገባ ነገር ነው። ሶስተኛውና በጣም ኢምፖርታንቱ ነገር ኮንሲስተንትሊ አፕላይ ማድረግ ነው። ስራዎች በየጊዜው ይወጣሉ። በጣም ብዙ ሰዎች የሚቀጥሩትን ሰው አጥተው ተቸግረዋል። የምሬን ነው የምነግራችሁ። ማለት ስኪልፉል ሰዎች ስለጠፉ እዚህ ሀገር አይኖ ስራ የለም። ብዙ የተመረቀ ሰው አለ በአንድ ትምህርት ላይ። ኢንጂነሪንግ ከሆነ በኢንጂነሪንግ ላይ በጣም ማአት ሰው አለ። ወይ ሶፍትዌር ከሆነ በሶፍትዌር ላይ በጣም ብዙ ሰው አፕላይ እያደረገ ነው። አንድ ስራ ላይ 20 ሺህ ሰው አፕላይ ሊያደርግ ይችላል። ስለዚህ እንደሱ እንኳን ቢሆን ኮንሲስተንትሊ ሳታቋርጡ ዝም ብላችሁ አፕላይ አድርጉ። ምክንያቱም እየመለመሉ ያሉት ሰዎች
ለስራ እየቀጠሩ ያሉት ሰዎች እናንተ ስኪልፉል መሆናችሁን የሚያውቁበት ምንም አይነት አጋጣሚ የለም አንለስ እናንተን ፊት ለፊት አግኝተው ወይም ደግሞ የእናንተን ስራ የሚያዩበት እድል እስካላገኙ ድረስ። ስለዚህ ኮንሲስተንትሊ ያለማቋረጥ እናንተ የምትወዱትን ስራ እስክታገኙ ድረስ ኮንቲኒየስሊ አፕላይ አድርጉ። አራተኛውና የመጨረሻው ነገር የምትሰሩትን ወይም የሰራችሁትን ስራ ሾው ኦፍ ማድረግ። እንግዲህ በኢትዮጵያውያን ካለመናገር ደጃዝማችነት ይቀራል የሚል አባባል አለ አይደለ? አንድ ሰው በጣም ዝም በማለት ውስጥ ሞር ሪስፔክትን እርን ሊያደርግ ይችላል። ግን አንዳንድ ሰው ደግሞ በተለይ አንዳንድ ቦታ በተለይ ተቀጣሪ ሆናችሁ ስትሄዱ ዝም በማለት ውስጥ በጣም ብዙ ሉዝ የምታደርጓቸው ነገሮች አሉና ዝም አትበሉ፣ አሳዩ። ኦኬ እኔ እንደዚህ እኮ እችላለሁ እንዲህ እኮ አድርጌያለሁ። ዝም ብላችሁ የማትችሉትን ነገር ማውራት አይደለም። የማትችሉትን ነገር ከምታወሩ በነገራችን ላይ ባታወሩ ይሻላል። በቃ ዝም በሉ። እንደሱ አይነት ነገር ሲኖር ወይ ለሆነች ለ2 ቀን የሞካከርካት ቪዲዮ ኤዲቲንግ ስኪል ካለች ፕሪሚየም ፕሮ ካፕከት ምናምን እችላለሁ እኮ ምናምን ብለህ ሾው ኦፍ አታርግ። አይሆንም። በቃ እሱ አይሰራም። ክተተውና ወደኋላ ዶሴ ውስጥ አስቀምጠው ሌላ ጊዜ በደንብ ዴቨሎፕ አድርጋ አጥንተህ ትመጣለህ። ለጊዜው ግን በደንብ የተማርካቸውን በደንብ ዴቨሎፕ ያረካቸውን ስኪሎች ግን ሾው ኦፍ አድርግ። ሾው ኦፍ ማለት ይሄ ብራግ ማድረግ ሳይሆን ማሳየት። እንደዚህም እኮ ሞክራለሁ። በነገራችን ላይ የእናንተ ድርጅት እንደዚህ አይነት ነገሮችን ነው የሚሰራው። ግን እንዲህ ደግሞ አይነት ስኪሎችም አሉኝ እኔና ምናልባት ይሄንን ስኪል ብንጨምርበት ከዚህ የተሻለ ብዙ ልንሰራ እንችላለን ብለህ ያሉህን ስኪሎች ደግሞ እንደገና ማሳየት መቻል አለን። ስኪሎችህን ካላሳየህ ሰዎች አያዩም። በተለይ በዚህ ጊዜ አብዛኛው ሰው ሶሻል ሚዲያ ላይ ነው የሚለው። አብዛኛው ሰው በቃ ህይወት ከብዶታል፣ ሩጫ ላይ ነው ያለው። አብዛኛው ቀጣሪ እንዳንተ አይነት 100 ሰዎች በቀን ሊያስተናግድ ይችላል። ወይ በቀን 20 ሰው እንኳን ኢንተርቪው ቢያደርግ ምናልባት አንተ 18ኛው 19ኛው ነው የምትሆነው እና ያን ያህል ኢምፖርታንት አይደለህ። ስለዚህ ልክ አንተን ሲያይህ ኢሚዲየትሊ ኤክስፔክት የሚያደርገው ምንድነው ይሄ ሰውዬ ያጣውና በምን ልጣለው የሚለውን ነው የሚያስበው ቀጣሪ። ብዙ ጊዜ ያለህን ነገር አሳየውና ኢምፕረስ አድርገው። ከዛ ኦኬ ናይስ፣ ምን ሌላ ተጨማሪ ነገር ሊኖረው ይችላል፣ እስቲ ኤክስፕሎር ላድርገው እንዲል እድል ስጠው። ምክንያቱም ቀጣሪዎቹ ራሱ የሚቀጥሯቸውን ሰዎች አጥተው ተቸግረዋል። ስለዚህ ገበያ ስትወጡ ባዶ ባስኬት ይዛችሁ አትወጡ። ማለት ባስኬታችሁ ውስጥ የሆነ ነገር ሙሉ፣ ከዛ በኋላ ከሰዎች ጋር ትራንዛክት ማድረግ ትችላላችሁ። ባስኬታችሁ ባዶ ከሆነ ገበያ አትውጡ። ወደኋላ ወደ ቤት ግቡና ጓዳችሁ ግቡና ተደበቁና በራችሁን ዝጉና ስሩ። የሆነ ነገር አድርጉ፣ ቆፍሩ። ባስኬታችሁን የሚሞላ የሆነ ነገር ትከሉ። ከዛ ውሃ ጠጡ፣ ኮትኩቱ። ከዛ ባስኬታችሁን ሞልታችሁ ይዛችሁ ወደ ገበያ ውጡ። ገበያው ላይ በጣም ብዙ ገዢ አለ። አሁን የተቸገረው ገበያው በተለይ የኢትዮጵያ ማርኬት የተቸገረው ስኪል ያለው ችሎታ ያለው ሬር የሆነ እውቀት ያለው አቬሬጅ ያልሆነ በደንብ የሚያምር ነገር መስራት የሚችል ስኪልፉል የሆነ ሰው ነው የጠፋውና ስኪል በጣም ኢምፖርታንት ነው። ስኪል ይዛችሁ ብዙ ሰው ይገዛቸዋል።